ስብሰባ ላይ ሻምበል የሚጠየቀው ሌላ ሻምበል የሚመልሰው ሌላ በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ለሰፈሩ ሰው ነግሬያቸዋለሁ። የአዙሪት ስሌትና የቂል ጨዋታ አይጠቅማችሁም። ስትስቁ ከዓይናችሁ የፈሰሰው እንባ የደስታችሁ መገለጫ ሳይሆን የልባችሁ ሐዘን ነው ብያቸዋለሁ። ነገር ግን ጆሮም መልስም የላቸውም። እዚህ ሰፈር ጉዳዩ እንዲህ ነው። ጋሽ እውነቱ አርፈዋል። እዚህ ሰፈር ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥበላት አሉ። የድሩ ዳኛ ሻምበል እንኳን ባቀሙ ምን ነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና ቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አይደሉም። እንደዚህ አይነት ሰዎች ናቸው ብርግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። የዚህ ጊዜ እናንተ ጥያቄ መሆን ያለበት እሾሃስ ብሏችሁ ነው። አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስኳት፣ እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾሃስ አለ። አንድ ዳኛ በተከሳሽ ላይ 10 ዓመት ያከናንቡትና ከችሎት ላይ ሲወጡ እየሳቁ ከትከት ብለው ይሄዳል። ሌላኛው ዳኛ ጓደኛቸው ያገኘውና ምን ሆነ ነው አንተ ከችሎት በኋላ ሰው ላይ 10 ዓመት ፈርደ የምትስቀው ሲለው እንደ ዛሬ በዓለም ላይ እንደዚህ አይነት የሚያስቅ ቀልድ ሰምቼ አላውቅም። እንደዚህ ኮነማ እባክህ ንገረኝ አለው ጓደኛው። ዳኛው ምን ቢል ጥሩ ኧረ እባክህ ቀልዱን የሚያወራው ሰው 10 ዓመት ነው የፈረድኩበት። አይ አንዳንድ ቀልድ አለ ለነፍስ ብቻ የሚል ሻምበል ህልም ሲያይ ታዲያ አያስቅ። እኛም እንቅልፍ አሳጥቶ እሱም እንቅልፍ ሲያጣ መፍትሄው የቱ ጋር እንደሆነ መለየት ያስቸግራል። ለዚህ ነው የእንቅልፍ ማጣት ምክንያት ምንም አይደለም፣ ህሊናህን መሸጥህ ብቻ ነው። ነግሬሃለሁ። ህልምን የሚቀሙ ሰዎች፣ እንቅልፍ የሚያሳጡ ሰዎች ራሳቸው ወርቀው ነው የሚገኙት፣ የትም አይሄዱም። ታዲያስ አንዱ በቀጥታ ስርጭት የእስር ቤት ኃላፊው ይገቡና ህዝቡ በቀጥታ ስርጭት እየደወለ አስተያየት ይሰጣል። አንድ አድማጭ ደወለ። እንደው እንደሚባለው ከኔ እስር ቤቱ በጣም ከፍተኛ የጉልበት ስራ ለታራሚዎች ያሰራል፣ ቢሆንም ግን በኑሮ ምቹ ሁኔታ ነው ያለው ብሎ ሲጠይቅ ጋዜጠኛው በመሃል ገባ። የተከበሩ አድማጭ የዛሬ ዓመትም አንድ ደዋያችን ይሄን ጥያቄ ጠይቆ ወደ ስፍራው ልከነው አልተመለሰም። ያ ማለት ቢመቸው ነው አለላ። በቅዠት ስንገላበጥም ደልቷቸው ነው እየተባለን ይሆናል። እኔ አቶ ደስታ ስመላሽ የተጎዳ ፍራሽ አዳሽ ነግራ እንቅልፍ የህልም ውጤት ሳይሆን የሰላም ውጤት ምንም ማለት ነው። ጩኸትን ሊያዳፍኑብህ
እንባ ሊሳለቁብህ ሳቅህን ሊሸፍኑብህ ቢፈልጉ ዝም በላቸው። ያንተ ጊዜ ይደርስና ግፋቸው በደም ስሮቻቸው በመቅኔዎቻቸው በህሊናዎቻቸው ውስጥ ቅንቅን ይሆንና የዛን ጊዜ አለኝ ያሉት ጡንቻ አለኝ ያሉት ጉልበት አለኝ ያሉት ጥፍር እከካቸውን ያራግፍላቸው እንደሆነ ምን አለ እስከ ዛሬ የእንቅልፍ ማጣታችንን በንጋታችን እየመዘኑ ነው። ብርሃን ነው ጨለማ ነው? ምን አለ በለኝ ያንተን ፀሐይ የትኛውን ግዙፍ አካል አይሸፍንም። ሁሉ ጊዜ ለህሊና መቆም ከቻልክ ያን ጊዜ ታሸንፋለህ። ለዛም ነው የመጨረሻውንም ነገር ከዚህ ግፍ ሁሉ በኋላ ከዚህ መከራ ሁሉ በኋላ ዓለም እንድትንበረከክ ሲያስገድድህ ለጸሎት ተመቻችና ተዘጋጅ። የዛን ጊዜ ሁሉንም ታልፎ ታዲያስ ይኸውልህ እያንዳንድህ ጨቅጫቃ ጋርና አሮጌ መኪና አትስጠኝ ብለህ ጸልይ ብለሽ ተመኝ። ምን ለካ ሁለቱም የሚያዋርዱ በአደባባይ ነው። አመልና ብልጠት ሲጥል ደግሞ አወዳደቅ አይደለም ለመነሳት ለዜናም አይመች። ስለዚህ የህልሞቻችን መጥፋት የእንቅልፍ ማጣታችን የቅዠትና ምኞታችን መለየት ምንድነው ብለህ መጠየቅ ከፈለክ ሁሉ ጊዜ ለህሊና ቁስል የማይሆን ስራ ስራ። በአዲስ መልክ ስራ ጀምረን የእያንዳንዷን ፍራሽ እየሄድን አድስና አስረዳ። ቀበሌያችንን ይወክልልናል ብለን አንድ እግር ኳስ ተጫዋች ለቀበሌያችን ስፖርት ቡድን አዋጣ። ይሄም ያስመረጥነው እግር ኳስ ተጫዋች ለቀበሌያችን ቡድን አጥቂ ሆኖ ተጫወተ። በጨዋታውም ላይ ቀበሌያችን 1-0 እየተመራ አንገታችንን ደፍተን ነበር። ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ። የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ። ልክ ዳኛው ፊሽካውን ሲነፋ ኳሱን ወደ ላይ ጠልዘው አሰልጣኙ ተናደው ምን ማድረግ ነው ምን መሆን ነው ሲሉት ሰዓት ገደላ ነው። እየተመሩ ሰዓት መግደል አዙሪቱ ነው እንደዚህ የሚያደርገው። በአንድ አይነት ዝናብ እየበሰበስን ያለ ነው። በአንድ አይነት ጥያቄ ነው እየወደቅን ያለ ነው። ተቃቅፈን መተን ነው ለድላችን ቅጣት ምት ስንደርስ ለሁለት የምንከፈለው። ዓለማችን እንኳን ሳይደርስ ነው እየተለያየን ያለ ነው። የሁል ጊዜ አዙሪታችን መከፈል መከፋፈል ህፃጹን ወደ አቅመ ደካሞች አሳይቶ ጥሩ አጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጣጣታችን መስከረም ምን ደርስ ይመስላል? ባልፈጣን ሎተሪ አምጣልኝ አለች። መንፈስሻ አጭሯንና ፈጣኗን መንገድ ተወጃታለሽ አይደለም? ሁሉም ሰው ጠጅ ቤት እየከተመ ነው። ምክንያቱም አዙሪቱ ግራ ጋብቶታል። ሁሉ ጊዜ በአንድ አይነት መንገድ እየሄድን መደነቃቀፍ አባታችንን የመታው እንቅፋት ዛሬ እኛንም ደግሞ ይመታናል። ግራ ያጋባል። ሰው ሁሉ በአዙሪት ጨዋታውና በቂል ስሌት ውስጥ ነው ሊከቱ የሚፈልጉት። እንዴት በአባት የቀብር ስነ ስርዓት ላይ የልጅ ድግስ ይደገሳል? በሰው እንባና ሙሾ ግጥምና ዜማ መስራት። እዚህ ሰፈር ከፍተኛ የሆነ አዙሪት ተፈጥሯል። ምንጩ የት እንደሆነ ባይታወቅም ትላንትና አንዱ ጎረቤት ነው ፍራሹን አሸክሞ ቤቴ በር ላይ ጣለው።
ደነገጥኩ። ምን ነው ስለው ደስታ አስመላሽ ተባይ እኮ አስቸገረኝ። ምንድነው ያደረከው አለኝ። ያስደነገጠኝ ምንም አይደለም። ይሄንን ፍራሽ ካደስኩለት ገና 2 ቀኑ ነው። አዲስ ጥጥ፣ አዲስ ጨርቅ፣ አዲስ ክር ገዝቼ ነው የሰፋሁለት። ግራ ገባኝ። በዚህም በመደናገጥ ቀጥታ ወደ ቤቱ ሄድኩና የአልጋውን ዙሪያ አንሶላውን፣ ብርድ ልብሱን፣ ቤቱን በሙሉ አየሁት። ሁሉም ንጹህ ነው። ደነገጥኩ። የዚህ ጊዜ ነው የኛ ሰፈር ሰው ባህሪ ብልጭ አለልኝ። የኛ ሰፈር ሰው አዲስ ነገርና ለውጥ ሲያይ ይፈራል። ምነካ የአልጋውን አቅጣጫ ሲቀይር እንኳን እኮ እንቅልፍ የሚጠፋበት ሰው ነው። የቤቱን ቀለምና አርማ ከቀየረማ ሌላ ቤት የሰራ ነው የሚመስለው። ደነገጥኩ። በዚህ አዲስ ጉዳይና በለውጥ ይፈራል። ፍርሃቱ ወደ ድንጋጤው ያድጋል። የሚገርመው ነገር ደንግጦ አንተንም ያስደነግጣል። ከዛ ድንጋጤው እንደ ትክክለኛ ማስረጃ ተጠቅሞ መግለጫ ያወጣና እንደ ሱፍ አበባ አንገትህን ሊያስደፋ ይሞክራል። የፍራሹ ችግር ግራ በገባኝ ጊዜ ነው የአዝማሪው ባንጃው ግጥም ከቻ ነው። አካሌ ሳይቆሽሽ የለበስከው ሳያድፍ ተባይ ቢበላህም ያደክማል እንጂ ጨርሶ አይገልህም። በዚህ ግጥም የተነሳ መንስኤውን ሳጣራ በቀላሉ አገኘሁት። የፍራሹ ባለቤት ከቀበሌ በተሰጠው ከተማችን ጽዱ ይሆናል በሚል ኮፍያው ይዞት የመጣው ተባይ ነው። አላስተኛ ሰውየውን ገጠመኛ አስታውስኩ። ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አለው። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ሂድ ከዛ ጣቢያ ግዛ ያለው። እምንኖረውና እምናየው የተለያየ ነው። ጎበዝ ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው። ጎበዝ ይሁን ከቃለ መጠይቁ በፊት መንፈስሽ አመጣኔ ጋር በተዘጋ ኢንተርኔት ዜና ያሳየ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች። ልምዷን እነ ሻምበል ቀበሌ ውስጥ እንዴት እንደሚያደርጉት አውቃለሁ። የመሰረት ድንጋይ ይጥሉን አዲስ ፕሮጀክት ብለው የፕሮጀክቱን ዲዛይን ጠረጴዛ ላይ ያስቀምጡላል። ሻምበሎዬ ከዛ አንዱን ፎቅ ያነሳና ያስፎግራል። ያስፎግራል ሲላቸው አያስፎግርም። በቃ ጥርጊያ መንገድ ይሁን። ከዛ በዚህ በኩል ይሄንና ድልድዩን ያነሳውና ያስነቃል አያስነቃም። ግሪን ኤሪያ ያርጉት። እናቴ እነሱ ኩርኩማቸውን የሚጀምሩት ገና ከዲዛይኑ እና ለዚህ ቅስቀሳ ነው የምንነቃው። አልነሳ እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መታረም አይፈልጉም። ሰው እንዴት ጽፎ ግዙ ተገዙ ምናምን ብቻ አይደለም ቢያዝ አንብቡ ተገንዘቡ አይልም። ሁሉንም ከራሱ የኮረጀው ሰውዬ መልስ አታያለት የለ ካቻ መልስ አላት። ሻምበል ለምን መሰለ መጥቶ ድንኳን ምን አይፍረስ ያለው ይካቻል። ገና ሲያያዙ እኮ አይዋደዱ። እናቴ እዚህ ሰፈር ንብረትና ቁሳቁስ አይደለም ምንም ይጥፋ የካቻ ሸራ ቤቷ አይለች እሷ ነች የምትፈተሸውና
እንደውም እኛ ደረቅ ወደብ ነው ምንላት። የሁሉም ነገር መውጫ መግቢያ ማራገፊያ መጋዘን የጥፋት ሁሉ የመንሴ ምናምን እንትን ማስረጃ ማድረቂያ ነችና ይኸውልህ ሻምበል የሆነ ጊዜ እንደውም ሻምበል ለቀበሌው ለእርዳታ የለም የመጣው ኮንቴነር ሙሉ ስንዴ ተዘረፈ ብሎ የት ቢፈትሽ ጥሩ ነው የካቻን ሸራ ቤት ከዛ ሲገመገም እኔ ስንዴ አላልኩም ሰነዴ ነው ያልኩት አለ። አንዴም እንደዚሁ የቀበሌውን ፋይል የያዘ ኮምፒውተር ሰርቋል አለ። ካቻ እንዴት ኮምፒውተር ስንለው አረ ኮምፒውተር አይደለም ክላሰር ነው አለ። ሻምበል ላይ ያዝ አይደል ከያዘ ይኸውልህ ምንም ይጥፋ እዚህ ሰፈር መብራት ሁሉ ሲጠፋ የካቻ ሰላም ሲጠፋ ካቻ አጀንዳ ሲጠፋ ካቻ ይኸው ካዝና ምናምን በጀት መዘረፍ ቅኔ ከተዘረፈ የካቻ ሸራ ቤት ነው የሚፈተሽ። እና እኛ ስለለመድን ነው የሰፈሩ ሰው አዲስ ለኛ ሰፈር የሆነ ሰው ልክ ከካቻ ሸራ ውስጥ ተያዘ ተብሎ እንደዚህ ተደርድሮ የሚታየውን ነገር ሲያይ ይሄ ነገር ኤግዚቢት ነው ኤግዚቢሽን ማዕከል ነው። በጣም ግርም አንድ ቀን ነው አሉ ብር ጠፋ ከቀበሌው ተብሎ አሉ። ያው ማን እንደወሰደው እኮ ይታወቃል። ያው ስም አይጠራም እንጂ ማጥል በጠዋት ሰው ሳይነሳ ካቻን አጣድፈው በዱላ ሰባብጠው ቁጭ አድርገውታል። ከፊት ለፊት አልኩ ላፕቶፕ መሳሪያ እስር ብር ቴሌቪዥን ምናምን አስቀምጠውልህ እንደዚህ ይዘው ጠዋት ሳልፍልህ ማለት እንደዚህ ተይዟል። ካቻ ከኋላ ተጭኗል በመኪና እቃው። ካቻ ምንድነው ስለ ባክተው እያስጎበጁኝ ነው። ካቻ ደስ አይል ንጹህ ልብ እኮ ነው ንጹህ ልብ ነው ያለው። ግን የሌብነት እንትን ማዕረግ ስሙ ላይ ተለጥፎበት የለ ከእጁ ላይ ደግሞ አንድ ማትጠፋ ድመት አለች። እና የሆነ ቀን ማማልጣሽ ጠጅ ቤት አግዳሚው ላይ እሷን ከጎን ብርሌውን አርጎ እየጠጣ ሻምበል መጣ። በነገር ሊወቅሰው ነው እንግዲህ አተ በመልክም በባህሪም ይመሳሰላሉ እንዴ አለ። ድመቷንና ካቻን እኮ መጎሳቆላችሁም ሆዳችሁም አንድ አይነት ነው አለው። ካቻስ ምን ብትል ጥሩ ልክ ነህ ልጅ ቤተሰቡን ድርጅት አስተዳደሩን ነው የሚመስለው። ደሞ አንተ የድር ዳኛ ስለሆንክ አይጠፋም አለችው። ማለት እንዴት ምናምን ሲላት እንዴ ሻምበል እንኳን የኔን ሆድና ሳጥኑንና ካዝናውን በድሩ በኩል ታውቀዋለህ አለች። ይሄ ለማስቀየስ እንግዲህ እንስሳትም ግፍ አለው እኮ ዝም አትግደላት እቺን የእግዚአብሔር ፍጡር በል እኔ ቤት አምጣት ትርፍራፊ ትበላለች አለ። ካቻ ፈገገረቻ መስመር አገኘች። እድ ሻምበል አንተ ልታስተርፍ አንተ እኮ በሰው ታተርፋለህ እንጂ ለሰው አታስተርፍም ማለት መሪዋ ደርቆብኝ ነው እንዳይል ሁሌ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ እያሟጠጠ የሚወስድብህ። አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው አሉ። ምንድነው እንደዚህ በመብራት አይናችን ሊያጣፍጥ ነው እንዴ? ምንድነው ይሄ ሁሉ የመብራት ጋጋታ ምናምን አለ።
ኋላ ለካ አንድ ባለድርሻ አካል ነበር። ምን ቢለው ጥሩ ነው? ለውጡን እንድታዩት ብለን ነው። የወረዳችን መስሪያ ቤት ጋር ገጠመ ነግሬያችኋለሁ። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጥ አትልም። ዱብ አሉ። ምንድን ነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው። ምን ቢል ጥሩ ነው? ቁልፉን ነቀለና የኔ አይደለች ተማሪዎቹ ካስተማሪው ከበለጡ ሰራተኞቹ ከአሰሪዎቹ ከተሻሉ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም አይመችም። ጎበዝ ድሉ አልገባንም እምልህ ለዚህ ነው። ይኸውልህ አሸናፊ ሆነ ተሸናፊን መለመን ከጀመርክ የሆነ ቦታ ላይ ስተት አለ ማለት ነው። ተሸናፊ ደረቱን ነፍቶ አሸናፊ አንገቱን ቀና ማረግ ካቃተው የሆነ ቦታ ላይ ስተት አለ ማለት ነው። ለዚህ ነው እኮ እኛ ያልነው ደጋፊና ድጋፍ አያስተማምንም፣ ተመራጭ መራጩን አይለማመንም፣ የዙፋን ቁመቱ ህዝብን አያክልም፣ የማዕረግ ጡንቻ ፍትህ አይከልልም፣ እንዳላዩ ሆኖ እንዳልሰማ መዞር ለችግር አይጥልም፣ ችሎ ማለፍ ጥሩ መሰንበት ደግ ነው፣ ምናምን በፍጹም አንልም። ምክንያቱም የዘመኑ መቻል የዘመኑ ማለፍ ከመሞት ይከፋል የዘንድሮ መትረፍ። ከመሞት ይከፋል የዘንድሮ መትረፍ፣ ተስፋ ነው ይባላል ገዳይ ፊት መሰለፍ ብለዋል አዝማሪ ባንቻ። ከወደክ አይቀር በክት ውደቅ ይባል የለ? ለምን መሰለ? በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ መሰለ ሰውዬ ገፍተውት እኮ ነው ገፍትረውት ትባላል። በመናኛው ልብስ ከወደክ ሰካራ ጠግቦ ወድቆ ነው የምትባለው። ለዚህ ነው እኔም እንደማይገባ ከመታየት እውነትና እምነትን ተቀብሎ በሚገባ ለመታየትን መርጬ ሐቁን የተናገርኩት። ጥያቄው ቀላል ነው። ጋዜጠኛው የጠየቀን ሁላችን ነው። ሀገር ለእናንተ ምንድናት ይላል። ሁሉ በየተራ የሰፈራችን ሰው የተነሳ ጥያቄው መመለስ ጀመረ። በመምህር ቀኔ ነው የተጀመረው። ሀገር ለኔ የፊደል ገበታ ነች አሉ። ሆያትና ፊደሉ ደግሞ ህዝብ ነው። ጥሩ መሪ ካገኘ ከአስከፈ በስርዓት በአይነቱ ይደረደራል። አቅም የሌለው ከሆነ ደግሞ አቦጊዳ ያደርገዋል በታፍ። ነገር ግን ሆሄና ፊደል የሚባለው ህዝብ ፊደልነቱን አምኖ
ገበታውን ለማቆየት ከፈለገ አክብሮና በአንድ ቦታ ጸንቶ መቆየት አለበት አሉ። መንፈስሻ ቀጠለች። ሀገር ለኔ ገበያ ነች፣ ግን ጥሩ ደላላ ትፈልጋለች። የትትብትት ብሎ የሚሸጠውን የሚሸጥ የማይሸጠውን ደግሞ የሚያካስራል። ገበያው ቀላል ነው። ወይ ነጋዴ ይከስራል ወይ ሻጭ ይበደራል። ደላላ ግን ሁሌም አትራፊ ነው። ስለዚህ ለኔ ሀገር ማለት ገበያ ነች። ማማለጣሽ ቀጠሉ። ሀገር ማለት ጠጅ ነች። ባለሙያ ከጠመቃት እያደር እየጣፈጠች ትመጣለች። እንደ ነገሩ ያለ ዕውቀት ገብቶ ደግሞ ስኳሩንም ምኑንም ጨምሮ አጣፍጦ ጠጅ ነው ቢል ጥፍጥናው ከአንድ ቀን አይበልጥም። በንጋታው ጎምዛዛ ሀገር አሉ እንደ ማር ጠጅ ነች። ብትጠጣት አትጠግብም፣ ታሞቃለች። ልክህንና ቦታዋን ካላወክ ግን ወንድሜ አንገዳግዳ ቱቦ ትከታለች አሉ። ቀጣይ ሻምበል ነው የመለሱት። ያለ ሀገር ለኔ አግዳሚ ወንበር ነች። ወንበሩን ህዝቡ አዋቶ ቢገዛው ቢሰራው የአግዳሚው ባለቤት ግን እድሩ ነው፣ አዛዡ የእድሩ ዳኛ። ስትፈልግ ሰርግ ላይ፣ ከሰርግ ላይ አንስተ ለቅሶ ላይ፣ ከለቅሶ ላይ አንስተ ስብሰባ ላይ ታስቀምጧል። እንደፈለክ እየደረደርክ ብፌ ሲል ጨርቅ ታለብስለታለህ። አግዳሚ አልጋ ሲል ትገጣጥምለታለህ። አረ መደገፊያ የለውም ካለ ቆም። ህዝቡሌ መደገፍ ነው ያለበት ትለዋል። ምክንያቱም ሀገር አግዳሚ ወንበር ነች። ቀጠሉ። የድራችን ጥሩምባ ለፋፊ ጋሽ ጥሩምቤ ሀገር ለኔ ጥሩምባ ነች። ከጩኸት ውጪ ምንም ጥቅም የላትም። ምን መርዶና ለቅሶ ከመለፈፍ ሰርግና ጥሪ ከመጥራት ውጪ ምንም ጥቅም የሌላት ነገር ነች። ሁሉም እያነሳ አይደል የሚያንጋጋበት አለ። ታዲያ እሷን ይዘህ ሰው ውስጥ የሚወጣው ለምን መስሎ ነው? ወይ ቅጣቱን ፈርቶ ወይ ሰው ምን ይለኛል ብሎ ነው። ድምጿን አክብሮ መስሎ ጥሩምባ ነች አለ። በመጨረሻ ድሉኛ ጋር ደረሰ። ለእርሶስ ሀገር ማለት ምንድን ነች አለኝ። እነዚህ ቅድም የጠየካቸው ሰዎች ናቸው ለኔ ሀገር ማለት አልኩ። እንዴት? እነሱ እኮ የተለያየ ሐሳብ ነው ያላቸውና የገለጹት አለ እኮ። ሀገር ማለት የተለያዩ ሰዎች በአንድ ላይ የሚኖሩባት ማለት ለኔ ሀገር ማለት የቅድሙ ሰዎች ናቸው አልኩት። ከሞትንም የምንሞተው፣ ከኖርንም የምንኖረው፣ ከጠፋንም የምንጠፋው እኔ በእነሱ እነሱ በኔ ነው። ለዚህ ነው እኮ አዝማሪው ባንጃው ደግሞ ግጥሟን ያላት በቂም ተደናቅፎ ትውልዱ ከቆመ ሰው ነበር ማርከሻው ሀገር ከታመመ። ከልቡ ላይ ቢርቅ የሰላም መንፈሱ ሀገር ነበር ለሰው ጥያቄና መልሱ። ቢቋሰሉም እንኳን ታሪክ እያወሱ ለሰው ተስፋ ደዌ ሀገር ነበር ፈውሱ ያለው። ሻምበል ካድሬ አንድ ሰውዬ ምን አለ? ደና ጥያቄ ይጥፋል፣ ደና ጥያቄ ይጥፋል። እንዴት ሆኖ መሰለ? የድሩ ስብሰባ ላይ ሻምበል የሚጠየቀው ሌላ፣ ሻምበል የሚመልሰው ሌላ። መደገፉ እኮ ነው በሱ ቤት። ደና ጥያቄ ይጥፋል። እናቴ የዚህ ሰፈርማ ብዙ ጥያቄ ነበር።
የትላንት የዛሬ የነገ አጠያየቅና ጠያቂ ጠፍቶ መልስ የሰርግ ድግስ ሆኖ ቀረ እንጂ ጥያቄና ነበር። ግራ የገባው ነው አሉ የሁለቱ ልዩነት ህይወት ግራ ጋብቶ ተንገዳግዶ አንደርድሮ የት ይወስደዋል? መዳፍ አነባለው የነገውንና የወደፊቱን ትንቢት አያለው የሚል ሰውዬ ቤት ግራ የገባው ሰውዬ ያለውን አንድ ጉርስ ጥሪት ከፈለና አዋቂ ተብየውን ጠየቃቸው። ጌታ እስቲ የህይወቴን ቋጠሮ የህይወቴን ቀመር ፍቱልኝ አላቸው። ሰውየው እንዲጁን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማከክ ያለው በድህነት ብሎ ጌታዬ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው። ያው ተለምደዋለህ። የቀመሩና የተግባሩ ልዩነት ሚነገርህና የምታየው የምትሰማውና የምትኖረው ለየቅል ስለሆነ ስለዚህ እኔ አሸት አረጌ በአንድ አዝማሪው ባንጃው ግጥም ነግራል። ቀስቃሽ የነበረው አልጋ እንደተሰጠው ትራስ እየቀማ መደረብ ጀመረ። በእንቅልፉ ተደንቆ በምናብ ሰከረ። ግን ህልም ፍታ ቢሉት ሲያቃዣው አደረ። የአልጋ ምቾቱ እንደሆነ ረስቶት ነበር። ሰው ትኩር ብላ አይተዋል። ቤቱ የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ 2 ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል። ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል። ከዛ ሳሎን ቤቱ ድክ የሚሉ 3 ውሾች አሉ። ጓዳው በሰረገላ ቁልፍ ተቆልፎ ትራሱ ስር የተቀባበረ ሽጉጥ አለ። እንደዚህ ከዛ እንደዚህ ራስጌው አጠገብ ቅቤ ተጠየቆላ ከዘራ አስቀምጦ ካልጋ ፊት ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ ከራስ ነው እንደ እየሸሻ ያለ ራስ ነው እንደ እየፈራ ያለ ያንዳንዱ ሰው ከማሳቅ አልፎ ከማዛዝን አልፎ ያናድ እንዴት ትላንት እድል አግኝተው አጋጣሚ ሰጥቷቸው ምናብ ሹመት አግኝተው አምሳተው ምን ብለው ንብረት ይዞ የለ ከዛ ኑሯቸው የዛፍ ላይ እንቅልፍ ሲሆንባቸው ሰግተው በስጋት አለ የሚባል ጠበቃ ይይዛሉ። ከዛ ጠበቃውን ፈርተውት ለጠበቃቸው ሌላ ውድ ጠበቃ ይቀጥራሉ። አለመተማመናችን እንደ ህዝብ አይደለም ከራሳችን ጋር ሁሉ እያካካደን አሁን ሳይበቃን ስንደግም ከቀደመው ከቅድሙ ሳናገግም ደማችንን ቀባብተነው ቁስላችንን በንቅሳት ሸፍነነው የተባለ ውበት ሆነ ሰውነቱን ሁሉም ጣለ ዳኛ ሲሆን ያቆሰለ አለመተማመናችን ያሰጋል። ውሻ ይበላኛል ብሎ አይሰጋም። ምክንያቱም ተፈጥሮ አለ። ሰው እንዴት ሰው ያጠፋኛል ብሎ ይሰጋል። እነ መንፈስ ምን አሉ ሲጠየቁ ዓላማችሁ ምንድነው ተባሉ። እነ መንፈስ
ጨቋኝንም ተጨቋኝንም እረፍት ማሳጣት። እንዴት ከተባለ ጨቋኝም ጉልበቱን ተጠቅሞ ሁሌ እንዳይጨቁን፣ ተጨቋኝም ደግሞ እረፍት አግኝቶ ጭቆናውን እንዳይረሳ ማድረግ። እናቴ ሰፊው ሕዝብ እኮ ጭቆናን ከመቀበሉ ከመያዙ የበለጠ ተለማምዶ ይተዋወቀው ነበር። ደግሞ በዛ ላይ ምንም ተቃውሞ አላነሳም ነበር። ግን ድንገት ተነሱና እነሱ ስናጠፋ ቆንጥጡ፣ ስንሳሳት ገጽጹን፣ ኮርኩሙን ምናምን አሉ። ከዚህ በኋላ ዳኝተን ሳይሆን መርምረን ነው ምንዳኘው። በሸማቾች በኩል የሚመጣ ማንኛውም ነገር በእኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው። ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆን። ሲቀብርም መቀበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታውን እናመቻቻለን። ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን። ካልሆነ እንደው አልገባ ካለ ሁሉ ይዘነው እንመለሳለን ማለት እኮ ነው የቀራቸው። ይህን አሉ። ህዝብ ጠየቅ። ለምን ጠየቅ ካልክ መልሱ ቀላል። ማን ቃልግቡ ማን አውሩ አላችሁ። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ ሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራሁት ደረሰ፣ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እኮ እችን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና አዝማሪው ባንጃ ያለው ድምፅ መሰለ ሲለው መንፈስሽ ቀበል አድርጋ ከ97ቱ ይበልጣል። እንደው የያሰፈር እንደዚህ ሲዝናና ደልቶት አይመስልም? መንፈስሽ እኮ ጉደኛ ሰው ነው። በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም። ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ወረደ። እኔ ምለው ድሮ ያዥልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፉት። አሁን ከመቼው ቤተ መንግስት ጋር ደረሰ? እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሽ አለቃለች። ባለፈው በቴሌቪዥን እያየን ምን አለ፣ በነገራችን ላይ ደስታለኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳ ድማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አርለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደል? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ። እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ
ስበር ጭንጫታ ይዤ ስበር ጠጅ ቤት መጣ እማማ ልጣይሽ ጋር ኧረ ጎበዝ እማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላቸው ደስታ አስመላሽ አትፍረድባቸው ከድሮም ብቻቸው መወዳደር ለምዶባቸው ነው አሉል በከፍተኛ ደረጃ መታወክ አለ ያዛን ጥሪ የሚደረገው ኑና ስገዱ ለማለት ነው አለይ ዘፋኝ ለምን መልእክት የለም መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው ያ ሌላውን በሚረብሽ መንገድ ከሆነ ዋትታለው ሐሳቤ ሆኗል ኑሮ በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም ማበዴ ነው ተወያዩበት ግራ ገብቶኛል የትም ዓለም የለም የሙስሊም መጨረሻ የሚባለው ሀገር የክርስቲና መጨረሻ የሚባለው ሀገር የሌለ ልምምድ ነው እዚህ ያለው ተኩኩሩና ምናምን በጣም አስፈሪ ነው ብናስብበትና በልክ ቢሆን ያስፈልገናል እኛ መለያችን ነው እስልምና ክርስቲና ጎን ለጎን ሲጮህ መስማት እኮ በረከት ነው ግን አንዱ አንዱን በሚረብሽ ሌላውን ሰው በሚረብሽ ነገር ነው እንዴ ማበዴ ነው እንዴ ማበዴ አለይ ዘፋኛ የለም እናቴ እንዴ ዝም ብሎ በቀላሉማ ማበዴ የለም እኛን ለማንጥለሽ ነው የምታብጂው የተጣርንበትንና የተቀመጥንበትን እሳት እያዩ ብቻዬን ላብድ ነው የሚል ጨዋታ ፈረሰ ዳቦ ተቀረሰ አይነት ብልጣብልጥነት አይሰራ ወንድሜ ለማበድ ያሰብክ እንደሆነ እንዳታስብ እርሳው ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ አንዳንድ አካላት አሉ ያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለብህ ወንድሜ መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል እኩል ነው ምንጨርሳት እንደጀመርን እንጨርሰዋል እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራ ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ አርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራ ወንድሜ ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል ነግሬያለሁ የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው አሁንማ ጭራሽ ድፍረታቸው በጥፍ ጨምሯል እንደዚህ ካና ሻምበልና ከነ መንፈስ አንዱ ነው አሉ በድፍረት የክብር ዶክተሬት ያለው ደፋ ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ አስጠልሉኝ የኛ ሰፈር ሰው አገኘዋ ደ ምን ሆነ ነው እኔ ነኝ የፈጠርኩት አላልክም እንዴ የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት
ያው ደፋር ብዙ ተከታር ያለው ደጋፊ አንዱ መጣ የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይለም ዝናብ አይደለም እንባ ነው አለ አንድ አዛውንት ሰሙና ወይ እንኳንም ስለኛ ሰፈር ኗሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ ምን ነካ ስለ አመራሮቹ ብትነግረው እኮ አሉ እነሱን የቻለ ሰውማ ለኔ አንስም ብሎ ሽኮኮ አርጉኝ ይል ነበር አለ አይጋሽ ሽኮኮ ነው የፈሩት እኛ ያለና አንድ የዚህ ሰፈር ሰማይ የተደፋብን ይህ ሰፈር እኮ ድሮ እኮ ገንዘቡ ይበረክት ነበር አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምጽ ብቻች ሁለቱ ጓደኛሞች እየተጫወቱልን ነው እኔ የምለው ቆይ ግን ዶላር ስንት ገባ አለው ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር